የነበር በተለይ ትላንትና የተወዳጁ አቀንቃኝ የአንዱዓለም ጎሳ የባለቤት ሽምግልና አምልኮ ስለነበረ አብረውም ከአንድ ዓመት በላይ ኖሩ ስለነበረ ከዚህ ዓለም በሞት ተለየች። አሟሟቷ ደግሞ በጣም አነጋጋሪ ሆነ። ከአምስተኛ ፎቅ ላይ ነበረ ወደቀች የተባለውና ከዛ ጋር በተገናኘ የፖሊስ ሪፖርት ወጥቷል። ብዙዎችም ምንድነው እስኪያጣሩልን ብለዋል። እንግዲህ የፖሊስ ሪፖርት ኮማንደር ማርቆስን ደወል አድርጌ አውርቻቸዋለሁ። በአጠቃላይ ሀሳቡ ፖሊስ ምንም ነገር ከማለቱ በፊት የሚሰጥ በግል መረጃ ባይኖር፣ ለምሳሌ ቀነኒ የአንዱዓለም ጎሳ ባለቤት ነፍሷን ይማርና ከመሞቷ በፊት ተለዋወጣቻቸው የተባሉ ቴክስቶች ወጥተዋል እና አንዳንዶች እውነት ነው ወይ ይላሉ። እንዲህ አይነት ነገር ሶሻል ሚዲያ ላይ ሳይሆን መሰጠት ያለበት ለፖሊስ ነው። መረጃዎች ለፖሊስ ነው መቅረብ ያለባቸው። ለምሳሌ ሌላ ያው እርጉዝ ነበረች ብለውም የሚናገሩ ነበርና እንዲህ አይነት ነገር ለቤተሰብ ሌላ ሀዘን ነው። ስለዚህ ፖሊስ እያለ ያለው ምንም ነገር ከኔ ውጪ የሚሰጡ በዚህ ጉዳይ ላይ ምንም መረጃ መኖር የለበትም የሚል መግለጫ ወጥቷል። በነገራችን ላይ ለምሳሌ ፍርድ የፍርድ ቤት ነው። አንዳንድ ግን በቃ ሁሉም ሰው ሚዲያ ስላለው ለምሳሌ በዚህ ጉዳይ ላይ ራሱ የሚያብራራ ሰው አለ። እንደዚህ ነው አሁን ለምሳሌ ይሄ ነገር እንዲህ ቢሆን እንዲህ ነው ብሎ በቃ በጣም የመተንተን የመበተን ይሄ ፖለቲካው ላይ የተለመደው ነገር ወደ ማህበራዊ ህይወታችን ውስጥ ገብቷልና ቦርደሮች ቢኖሩ ጥሩ ነው የሚለው ፖሊስ። ይሄን ነገር ለእኔ ተውልኝ፣ ማጣራለሁ። መጨረሻ ላይ እኔ የምሰጣችሁን ነገር ብቻ ተቀበሉኝ። ከዛ ውጭ ግን ሁሉም በሚለው ነገር ወይም ደግሞ ሰዎች በሚያንሸራሽሯቸው የተለያዩ እውነትም ሆነ ያልሆንም መረጃዎች የኔን የማጣራት ሂደት ያደናቅፈዋል፣ ያስተጓጉሉታል። በትክክል እና ከዛ አንጻር እንግዲህ jalqabaatiin industirii fiilmii biyya kanaa keessatti ashaaraa mataa ishee kaa'atteetti.
ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉና የሚያሰራጩ ግለሰቦች ከድርጊታቸው እንዲቆጠቡ ሲል የአዲስ አበባ ፖሊስ አሳስቧል። ህይወቷ ከማለፉ ከሰዓታት በፊት በማህበራዊ ድረገጿ ላይ ቪዲዮ ያጋራች ሲሆን ራሷን ተጠፋ ቡልቱሜ ወጣቱ ድምጻዊ አንዱዓለም ጎሳን በጥይት መትቶት ነበር። ከክስተቱም በኋላ አርቲስት አንዱዓለም ጎሳ በአርቲስት ጫላ ቡልቱሜ በተተኮሰበት ጥይት መመታቱን በማህበራዊ ሚዲያ አጋርቶ ነበር። ጫላም በፌስቡክ ገጹ በፋኖ ግብረ ኃይል የግድያ ሙከራ ተደርጎበት እንደነበረ ይገልጻል።